ዛሬ ይዤላችሁ መጣሁት በጣም የምትወዱት በጣም ተወዳጅ የሆነ የጅብን አሰራር ነው ማሳያችሁ። አክሊት አለም ነው የሚሉት የአረበኛ ስም ነው ግን ዳክል ጅብን ነው። በጣም ነው የምትወዱት። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቱ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ ቤተሰቡን ዛሬ ይዤላችሁ መጣሁት። እንግዲህ ማስፈልገኝ እዚህ ጋር ግብአቶቹን አዘጋጅቻለሁ። በቅድመ ተከታይ ያደረኩ አሳያችኋለሁ። የሚበቃችሁን ዱቄት ከተጠቀምኩ በኋላ እዚህ ጋር ወተት ፍሳሹን መጠቀም ትችላላችሁ፣ አለዛ ደግሞ ፓውደር መጠቀም ትችላላችሁ። እኔ ፓውደር ነው ወተት የተጠቀምኩት እና ካሜራ፣ ትንሽ ጨው፣ ሱካር አድርጋለሁ ማለት ነው። ሱካር የሾርባ ማንካ የማክል አንድ እና ካሜራውም እንደዛው። ከዛ ዘይት አድርግና ከዛ ዘይት ከዛ እንቁላል አንድም ሁለቱንም መጠቀም ትችላላችሁ። ደስ ያላችሁ መጠቀም ትችላላችሁ እናንተ። በጣም ቀላልና ፈጣን አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁ። ከዛ ወተት ካላችሁ ፍሳሹን መጠቀም ትችላላችሁ፣ ግን እኔ ፓውደር ነው የተጠቀምኩት ወተት ማለት ነው። ከዛ እንደዚህ ካሸው በኋላ ውሃ እያደረኩ በደንብ አድርጌ አሸዋለሁ። ከዛ እንደዚህ በደንብ አድርጌ አሸዋለሁ። ያው ቪዲዮን አጠረጠረ አድርጌ ነው ማሳያችሁ ለማየት እንዳትሰለቹ ማለት ነው። እንደዚህ እጃችሁ ያዝ እንዳያርግ ዘይት እያደረጋችሁ በደንብ አድርጋችሁ ማሸት ይኖርባችኋል። እንደምታዩት በደንብ አድርጌ አሽቻለሁ። ለ30 ደቂቃ ፍን አድርጌ አስቀምጣለሁ። ቶሎ ይቦካልኛል ማለት ነው። ከቦካልኝ በኋላ ደግሞ ታያላችሁ ለውጡ ማለት ነው። እንደዚህ ካደረኩ ንፋስ እንዳይገባ አድርጌ ከድን አድርጋለሁ። ከዛ በሁለተኛ ስመለስ ደግሞ እንግዲህ እንደምታዩት በቀጣይ እንደዚህ ቦክቶልኛል። ከዛ እዚህ ጋር አሁን እንትን ካረኩ በኋላ እዚህ ጋር መጋገር አዘጋጅቻለሁ። ትንሽ ዘይት አድርግና ከዛ ካዋቃው አድርግና እዚህ ላይ እንትን አድርጋለሁ። ፕላስቲኩን መጠቀም ትችላላችሁ ከታች፣ ነገር ግን እንደዚህ ብታርጉ ኖርማል ምንም ችግር የለውም ማለት ነው። ስለዚህ ትንሽ ዘይት ካደረኩ በኋላ እንደዚህ አድርጌ በደንብ አዳርሳለሁ ማለት ነው። ከዛ በደንብ እንደዚህ ካዳርስኩ በኋላ እዚህ ጋር ጅብን ያስፈልግኛል። ኪዩ የፈለጋችሁን ጅብን መጠቀም ትችላላችሁ፣ ማንኛውም ጅብን ይሆናል። ይሄንን ነው እንደጋ ዛሬ የተጠቀምኩት ማለት ነው። ሰው ይሄንን እንደዚህ ካደረኩ በኋላ ከዛ እየቆራረጥኩ አሳያችኋለሁ ማለት ነው። ከዛ እንትን አድርጌ የምበቃኝ ያህል እከትፈዋለሁ። ከዛ ቆራርጬ አሳያችኋለሁ። በምን ያህል እንደምቆራጭ ደግሞ እናብረናለን ማለት ነው። ከዛ እንደዚህ አድርጋለሁ። እንደዚህ ካረኩ በኋላ ኩዊን ቆንጆ ነው። ብዙ ጊዜ ኩዊን ነው የምጠቀመው፣ ዛሬ ደግሞ የዚህን ቺፕ ነው የምጠቀመው ማለት ነው። ቺዝ እንደዛ አድርጌ በጣም ትንሽ ሰላረግ ለአንዳንድ የሚሆን እንደዚህ አድርጌ ቆራርጣለሁ ማለት ነው። ከዛ በደንብ አድርጌ የሚበቃኛልን ቆራርጥና ከዛ እንደዚህ አድርጌ ቆራርጬ ከጨረስኩ በኋላ እዚህ ጋር እንደዚህ ያረኩ እንግዲህ በትንሽ እያደረኩ መሃል ላይ ጅብ እያደረኩ ተቀልል አደርጋለሁ ማለት ነው። እንደዚህ አድርጌ መሃል ላይ ካደረኩ በኋላ ክብ አድርጋለሁ። እንደዚህ እጃችሁን ያዝ እንዳረገ እንዳያስቸግራችሁ ትንሽ ዘይት ተጠቀሙ። ነው ትንሽ ዘይት አላረኩትም። አሁን ትንሽ ዘይት አድርጋለሁ እጄ ላይ። ከዛ ተጠቀልለው አይዘኝም ማለት ነው ሊጡ። ከዛ እንደዚህ አድርጌ ክብ እያረኩ አሳያችኋለሁ። ለማየት እንዳትሰለቹ ቪዲዮን አጠራጠር እያረኩ ነው ማሳያችሁ ቶሎ ብዬ፣ ያው ለማየት እንዳትሰለቹ ረጅም ቪዲዮ እንዳይሆንባችሁ። ከዛ እንደዚህ እያረኩ ክብ እያደረኩ ተቀልሏለሁ ማለት ነው። ያው ትንሽ ጊዜ ይፈልጋል እንደዚህ ተጠቅልሉ። ያው ትንሽ ስለምታረጉ ረጅም ጊዜ አይፈጅም። ያው ብዙም እንትን አይልም፣ ግን አንዱ ለሰው ከሆናችሁ ደግሞ ቶሎ ክብ ትሰራላችሁ በቀላሉ ማለት ነው። ግን እኔ ቶሎ እያረኩ እንደዛ አሳያችኋለሁ። እንደዛ አድርጌ ክብ ኩራ እያረኩ ወይም ደግሞ ልክ እንደ ካውስ ዳይራ ክብ ማለት ነው። እንደዚህ እያረኩ ሙሉን በሙሉ ጠቀልና እዚህ ሳህን ላይ ሞላለሁ ማለት ነው። እንደዚህ እያረኩ እንግዲህ አጠራጠር እያርጌ ያሳያችኋለሁ። አብራችሁን ቆዩ። የእውነት በጣም ነው የምወዱት አረቦቹ፣ በጣም የሚወዱት ምግብ ነው ማለት ነው። ከዛ ልክ
ልክ እንደዚህ አድርጌ ጠቅልዬ ከጨረስኩ በኋላ ለ20 ደቂቃ ከድና አድርጌ አስቀምጣለሁ። ትንሽ ወደ ላይ እንዲቦካልኝ በጣም ቆንጆ እንደሆነልኝ ልክ እንደዚህ እንደምታዩት ክብ አድርጌ ሰርቻለሁ። በጣም ቆንጆ ነው እንደምታዩት አሪፍ ሆኖልኛል። ከዛ እንደዚህ ካደረኩ በኋላ 20 ደቂቃ ከድና አድርጌ አስቀምጣለሁ። ትንሽ ወደ ላይ እንዲመጣልኝ ማለት ነው። ኖርማል እንደዚህ ማስገባት ይችላል፣ ነገር ግን ወደ ላይ ትንሽ ከፍ ስልላችሁ በጣም ቆንጆ ነው። እንደዚህ ከድና አድርጌ ላስቲክ መሸፈን ትችላላችሁ። አለዛ ደግሞ እንደዚህ አይነት እንትን ያለ ነገር ከደና አድርጋችሁ ማስቀመጥ። ከ20 ደቂቃ በኋላ ደግሞ ተመልሰን አብረን እንገናኛለን ማለት ነው። እንግዲህ ተመልሻለሁ። እዚህ ጋር እንትን አለ እቃ አለ። ከዛ እንቁላል ወይም ደግሞ ወተት መጠቀም ትችላላችሁ። እኔ እንቁላል ብዙ ጊዜ አይመቸኝም። ፖደር ወተት ነው ዱቄቱ ማለት ነው። ከዛ ትንሽ ውሃ አድርጌ ብጠብጥና ላው ላይ ቀባ አድርጋለሁ ማለት ነው። እንቁላሉን መጠቀም ትችላላችሁ ኖርማል፣ ግን ወተቱም ችግር የለም። እኔ ወተት ነው ከውሃ ጋር የምጠቀመው ማለት ነው። ከዛ እንደዛ አድርጌ በጣም መቅጠን የለበትም። ያው ኖርማል እንትን አድርጌ ለስለስ አድርጌ ከዛ እንደዚህ ትንሽ ውሃ ጠብ አድርግበታለሁ። ትንሽ ይወፍራል። በትንሽ ውሃ ጠብ አድርግበታለሁ። በትንሽ ካደረኩ በኋላ ከዛ በደንብ ሚክስ ካደረኩ በኋላ አላው ላይ በደንብ አድርጌ እቀባዋለሁ ማለት ነው። እንደዚህ ካደረኩ በኋላ አላው ላይ ቀባ አድርጋለሁ። እንዳይጋጉል በደንብ መምታት አለባችሁ። ደስ እንዳላችሁ እናንተ እንቁላሉን መጠቀም ትችላላችሁ። ነገራችን ላይ ወተት ብቻ ግዴታ አይደለም፣ ግን እንቁላልን ወድ እንቁላሉ ይቀባላው ላይ ከረሩ እንዲያምርለት ማለት ነው። እንቁላል ደግሞ የወለጠ ያሳምራል፣ ግን እኔ እንቁላል ስለማልፈልገው ነው። ከዛ እንደዚህ አድርጌ ላው ላይ ቀባ አድርጋለሁ ማለት ነው። ከዛ በደንብ አድርጌ ቀባለሁ ሁሉንም ቦታ አዳርሼ ማለት ነው። እንደዚህ ካረኩ በኋላ ኦቬንን አሞቃለሁ። ኦቬን ከሞቀልኝ በኋላ ኦቬን ውስጥ ከታለሁ ማለት ነው። ከዛ ከበሰለኝ በኋላ አብረን ተመልሰን እንገናኛለን ማለት ነው። በጣም ቀላል ነው። የሆነቱ ሞክሩት፣ በጣም ነው የምትወዱት። እሺ ወደ ተመልካቾች በድጋሚ ተመልሻለሁ። እንግዲህ በስሎልኛል እንደምታዩት። እዚህ ጋር ሊሞረኮስ አለኝ። አለዛ ደግሞ ሺሪ ማለት ስኳር፣ የተዘጋጀ ስኳር አለኝ። እሱን እጠቀማለሁ። ግማሹን አሪፍ ሞኮሲና ሺሪ የማይወድ ሰው ስላለ ግማሹን ሺሪ አደርጋለሁ፣ ግማሹን አሊሞረኮስ እጠቀማለሁ ማለት ነው። እዚህ አሊሞረኮስን ከፍትና እሱ ላይ አድርግበታለሁ። ከዛ በኋላ ትንሽ ኮኮናት እናሳንስበታለሁ ማለት ነው። በጣም ቆንጆ ነው። በጣም ነው የሚወዱት። በተለይ ረመዳን ጊዜ ረመዳን ላይ በብዛት ይሰራል። በጣም ተወዳጅ ምግብ ነው እና ወደ ተመልካቾቼ ያው ግማሹን አሊሞረኮስ ነው የምጠቀመው፣ ግማሹን ሺሪ ነው ማድረገው። ሙሉን በሙሉ አላደርገውም ማለት ነው። እና ትኩስ ስለሆነ ቶሎ ይቀልጣል። እንግዲህ ይመስላል።